የሰው ልጅ በ400 ሚሊዮን በሽታ ይገዛል እንዴ? ምንም ማለት አልችልም። ምንም ማለት ተጫዋቾቹንም አልወቅስም፣ አሰልጣኙንም አልወቅስም፣ ስፖርቲንግ ዳይሬክተሮቹንም አልወቅስም። በቃ እድል ከኛ ጋር አይደለች። ኮነር ብራድሊ ተመለሰ ራይት ባኩ ላይ ስንል ኮነር ብራድሊ ተጎዳ። ዛሬ እኮ በከርቲስ ጆንስ ላይ ጀመርነው። ፍሎሪያን ቪርትስ ኢንተርናሽናል ብሬክ ላይ አሪፍ ፐርፎርም ማድረጓል፣ የሚገርም ብቃት አሳይቷል ስንል ተጎድቶ መጣ። በቃ ምንም አሌክሳንደር ኢሳቅ ሜቢ ኢንተርናሽናል ብሬክ ላይ ትንሽ የጨዋታ ጊዜ የሰጠውና ሊቨርፑል ላይ ሲመጣ ሜቢ ይጀምራል ብለን ነበረ። ጀመረ። ነገር ግን ስቲል ማች ፊትነሱ ላይ ገና አልደረሰም። ምንም ማለት አንችልም። በቃ ዘንድሮ ወጥ አድርገህ ሜቢ ቻምፒየንስ ሊግ ላይ መጠባበቅ ቶርናመንት ስለሆነ የፖይንት ጨዋታ ስላለ እሱ ላይ መጠባበቅ ነው። ይሄ ግን 11ኛ ደረጃ ላይ ነው ያለ ነው። አባቴ ምን እንደሆነ እኮ ችግራችን ግራ ገባኝ። ሁላችንም አክቹዋሊ እኔ ብቻ ሳይሆን መላው የሊቨርፑል ደጋፊ ግራ ገባው። ምንድን ነው ችግራችን እንዴ? ይሄ አረነ ስሎት የሚባል አራም የሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድ ተጫወተበት እንዳጨማለቀው። እኔ ብዙ አመት ሊቨርፑል ደግፍ ያለው የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንንም መቶ ሲቀልድበት ይቻላል። በዚህ ደንቆሮ አራነ ስሎት የሚባል አሰልጣኝ ነው እንደዚህ ሆኖ። ፊሽካ ከመናፋቱ በፊት እኮ ጥሩ ነበርን እኮ ጥሩ እንቅስቃሴ አድርገናል እኮ። ተጫወተበት የእውነት ጀሞ በኖቲንግሃም ፎረስት ለአስርም ሰጡን፣ አሁንም ሰጡን። ትልቅ ውርደት እኮ ደግሞ ትልቅ አንፊልድ 3 ጎል ፈጣሪ ነው የእውነት። ኧረ በስመ አብ ሊቨርፑል በስመ አብ ምንድነው የሚሻላችሁ? የአምናው ሻምፒዮን በክረምቱ የዝውውር መስኮት ማለት ነው ወደ ግማሽ ቢሊዮን የሚጠጋ ብር ያወጣው አንድ ቦታ ላይ አይዛክንም ኤኬቲኬንም እኔ ነኝ ማስፈርመው። በቃ እኔ እኮ ምን ሊፈጥሩ ነው ተባለ። እነ ፍሎሪያን ቨርዝን ፕሪሚየር ሊጉ ላይ በቃ በቦታው ብዙዎችን ያስማማ ማለት ነው። የአመቱ ምርጥ የተባለ ኬርኬዝን እኔ ምንድን ሊፈጥሩ ነው እኮ ተባለ። እንዴ ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፈዋል። 6ቱን አሰብኩት ዩናይትድ ቢሆን ይሄን ያደረግ ምንድን ነው የሚሻላችሁ? ኧረ በስመ አብ ሲመስለኝ ግን ማለት ነው ስዊድናዊውን አይደለም አይዛክ የሸጡላችሁ ከአስመራ እሱን የሚመስል በቃ ሃይ ኮፒው ነው አምጥቶ ራሱን የሚመስል ሰው ከአስመራ ነው እንጂ ይሄ አይዛክ አይደለም። ያልገባኝ ነገር ግን እኔ ኳልኩሌሽኑን የሲቲ እና የሊቨርፑል ነገር እንዲህ እየተለጠለጡ አጠገባችን ምንድነው የሚሰሩት? ከ7 ጨዋታ 6ቱን ተሸንፈው ፕሪሚየር ሊጉ ላይ ከኛ አጠገብ ምንድነው የሚሰሩት? አልገባኝም። እኔ ኳልኩሌሽኑን ያገባኝም። እኛስ ምን አገባን? ሰኞ አሸንፈን ወደ ላይ ከፍ እንላለን ግን አልገባኝም ኳልኩሌሽን። አርኒሎስት ላላላላ አርኒሎስት አረ ወይኔ የዛሬውስ ከበድ ያለ ነው። አንፊልድ በቃ ዝም ብላ መጫወቻ ሆነች። ወይኔ እናንተ ተጫዋቾቹ እኮ ማለት ለልምምድ የወጡ ነው የሚመስሉት። ልምምድ ላይ ግን የሚሰሩትን አይታችኋል? ቪዲዮ አይታችኋል? ግን የሆነ እኮ በቃ የሆነ የማይሆን ልምድ እኮ ነው የሚያሰራቸው። ልፊያ እኮ ነው። ኧረ በስመ አብ የሚጫወቱ ነው እኮ የሚመስሉት። አሰልጣኛቸው አይችልም ቶሎ አባሩት፣ እናቴን አይችልም ቶሎ አባሩት። አለበለዚያ ማለት ነው ለቶፕ ፎር አይደለም ይሄ ቡድን ዩሮፓ ሊግ አይገባም። ጎል ተሽሮልሽ ራሱ ማለት ነው አቻ መውጣት አልቻልሽም፣ መነሳሳት አልቻልሽም። ተደቆስ ጫካው ማለት ነው እንዲህ ነው አንፊልድን የከበባት። ለማንኛውም ሼባው ቶቶ ስፖርት ላይ ገብተህ ተጫወት፣ በቃ በሱ ተዝናና። ዛሬ ድራፍት የለም ገብተህ ለጥፍ ቶቶ ስፖርት ላይ ጋይስ እየተጫወታችሁ ሬጂስተር እንዳደረጋችሁ 50 ብር አላችሁ። ቀብቼ ይመቻችሁ። አይዞ ሼባው አይዞ። የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ። አሁን የአርሰናል ደጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም። አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው? ኧረ ተቃጠልኩኝ። ኧረ በስመ አብ። ኧረ 75 ብር ውድ ነው። ኧረ ውድ ነው 75 ብር። ኧረ
ስሙ በቃ ሜንሽን አታድርጉኝ። ከዚህ በኋላ መጀመሪያ ቪዲዮ አልሰራም። ሜንሽን አታድርጉኝ፣ ምንም አትበሉኝ። በቃ ልረፍበት። እንኩ በሞቴ በቃ እንኩ በሞቴ የወደ ክለብ አይዛክ አንድ ጎል ካገባ ጸጉሬን እቆረጣለሁ። አሁን ላሽ ጋይስ ጋር ቤት ላይ መሸነፍ ይባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10,000% ካሽባክ፣ ሁለት ጨዋታ ቢወጣባችሁ ደግሞ 5,000% ድረስ ካሽባክ አለው። ገንዘቡን ያለምንም ስጋት ገቢና ወጪ የሚያደርጉበት ታማኝ ድርጅት ነው። ሁላችሁም እየገባችሁ ካራቤት ሊቪ አሁንም ተሰጣት። እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር። አዳሚ ፈላውማ አንደር ሰርቲማ ኦቨር ሰርቲ የሆናችሁትማ ነው የሆነች ውሃ የምትይዝ ቪዲዮ ጠቅ አደርግላችኋለሁ። ከዚህ በኋላ ያለው ቪዲዮ ግን ህፃን ልጆች መኮርኮም አለባቸው። እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት። ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሂደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክም ምናምን 3 ጎልና 3 ነጥባቸውን ውሰዱ፣ እኛ ይቅርብልና እዚሁ እረፍት እናደርግ ምናምን የሚል ጭምጭምታ አለ ነው። ትላንት ማን ነው እንደዚህ ብሎ ሲነግረኝ በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር። ዲቤክ ህክምና ውስጥ ነው ወይ የገባ ያለሁት ብለሽ ነበር። አዎ ላንቺ ያነሰው ህክምና ነው ለዛ ነው ሁሌም ስቅብሽ ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው። ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ፣ ሌሎችም ፈሎቻችሁም ተማሩ። እኔ ሳስረዳችሁ አናዘር ዋን ሆናችሁ 3-2 ሁለቴ 6 ጎል ገባባ 1 ጎል ሳታገባ ምን እሺ ነው አታክ። ይሄ ኤርትራ ይሳቅ በእርግጠኝነት ነው የምነግራችሁ። ኬብራውን ይሄ ዘመድህን ያስዊድሹ ዘመድ አልነበርም፣ ይሄኛው ግን ዘመድ ነው። ተቃጠል ምድረ ቱሪናፋማ አያችኋል። የዛኔም ከ30 ዓመት በታች እያልኩ የነበርኩት ሳታውቁ የምታወሩት እናንተ ስለሆናችሁ ሲኖሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል። እውቀት አዘል የሆነ ቪዲዮ አናዘር ዋን ነው። እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ ዓመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል፣ ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ። አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንጋም አንፊልድ ላይ መጥቶ ጋይስ፣ አረ ጉድ ነው። ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች ይቅር በሉኝ። እኔ የምር ዛሬ በጣም አረ ጉድ ምንድነው እየሰማን ያለ ነው? አንፊልድ ቄራውን አሉ። አንፊልድ ቄራውን አሉ። ሄደ እኮ እናንተ ሄደ እኮ ተለየን እኮ አይሼበው ይሄ ቀስ ብሎ አስገባን። ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ። ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም። ሼባው 3-0 ተሰጠ። ይቅርታ ላጠራሪ ተሰጠው አይደለም። ይሄ አረፈ። ሶስተኛ ዙር እንዴ የት ይደርሳል ብለን የጠበቅነው ጉድ ያን ሁሉ ብር ከሰከሰ መስፈራርተህን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ሌላ ክለብን ሳይኮ ደብድቤ ከዛ በኋላ ዋንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስት አድርገህ አንተ ቅሌታም ሽማግሌ ሰጡ ደግ ዛሬ ሳስቅም ተው አክቲቪስት እንደዚህ ጨካኝ ተው። አሁን እንግዲህ ልብ ድካሙም ስኳሩ ምንም ያለበት ደገፍ በሉ። መጠጥ ነገር ብዙ አታብሉ። በእውነት ነው የምላችሁ። ውሃም ቢሆን ደማችሁን ከፍ ያደርጓል። እንደው የተመጠነ ነገር ወሰዱና አብሽሩ። በቃ ምን ይባላል
እንደዚህ ዘንጬ ሞዶን ኮንሰርት ለመግባት እየተዘጋጀው ባለውበት ሰዓት ማለት ለምንድን ነው እንዴት ነው ህይወት እንደዚህ የፈረደችብኝ? ሊቨርፑል ለባዶ እየተመራ ነው። ገና 46ኛ ደቂቃ ላይ ነው። ሶ የማንኛውም የሚያጽናና ቃል ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቴንክ ዩ። እኔ የምለው ሊቨርፑል አስበላል፣ ሊቨርፑል ትኬት አስጣለን የምትሉ ሰዎች ቆይ እንዴ ምን ነው የዲቤክን ቪዲዮ አታዩ? ከዛ ተቃራኒውን አትሄዱበትም? ኢማጂን ዛሬ ኮሬክት ስኮር ገምታችሁ አስቡት። እናንተስ ይበላችሁ የታባታችሁ። ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጣው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጣው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው ሊቨርፑል። ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ይደረግ። ተቃጠልን ወገን ተቃጠል። እኔ እግዚአብሔር ምስክሬ ነው እስከዛሬ ከተሸነፍናቸው ጨዋታዎች ውስጥ እንደዛሬ የተቃጠልኩበት ጌም የለም። ምንድነው ስሎት እያረክ ያለው? እኔም እንደሌሎቹ አውት ልበል ወይ ልጀምር ወይ ልናብድ ነው? በሳምንት ተከታታይ 3-0 በኢታድ 3-0 ዛሬ ጭራሽ አንፊልድ የማንም መፈንጫ ይሁን 3-0 በኖቲንጋም አንድ ጎል እንኳን እንዴት ነው ማግባት የሚያቅተን? ያ ወኔያችን ከምባክ የት ነው የጠፋው? አረ ሊቨርፑልን እግዚአብሔርን እስከዛሬ ከተሸነፍናቸው በዚህ አመት እስከዛሬ ከተሸነፍናቸው ጨዋታ በቃ ክለቤ ወይኔ ስሎት እኔም እንደሌሎቹ አውት ልበል። አረ እባክህን ፕሊስ እግዚአብሔርን ቅጥልን ያልኩት ጨዋታ ብቻ ፈርስት ሃፍ ምን ፈጠርን? ኖቲንጋም እኮ ከኛ በቃ ይዞት የገባው ታክቲክ አላቅም ሊቨርፑል አላቅም። ያለንበት ደረጃ ግን ልክ አይደለም። በቃ በዚህ አይነት እኮ እኔ እንጃ ለቶፕ ፎር እንኳን በዚህ አመት የምንጫወትም አይመስልም። ለዋንጫ ጭራሽ እንዳታስቡት። ስለ ዋንጫ ውድድሩ ወጥተናል። በቃ ከዋንጫ ውድድሩ ወጥተናል። አላቅም። ምንድነው የምናየው? ኧረ ሼባው አሰጣጥ፣ ኧረ ሼባው ምንድነው የነካው ግን ሊቨርፑል? የምሬን ነው። በጣም የሚያሳዝን ሁኔታ ላይ ነው ያሉት። ለደጋፊዎች እንግዲህ በጸሎት እያሳብናችሁ ነው። እንግዲህ ወተቱንም ምኑንም ቀመስመስ አድርጉበት። ምሽቱ ፍክት ብርት ይበልላችሁ መድፈኞቹ። ነገኛ ጨዋታ ነው። የማቻችሁ ሊቨርፑሎች ግን ማለት ነው እንዴት ነው የማትችሉት? በስማ በሜዳችሁ ሶስት እኛ አመቱን ሙሉ ማለት ነው 5 ነው የገባብን በአንድ ጨዋታ በሜዳችሁ ኖቲንጋም ፎረስት 3 አይኖ ፈርስት ሃፍ ላይ ትንሽ ለመጫወት ሞክራችሁ ነበር ገና እንደተጀመረ ማለት ነው። ቲማችሁ ጭራሽ አይችልም ዴ 500 ሚሊዮን አውጥተ ማለት ነው በየሳምንቱ የምትደበደብ ከሆነ አንተ ማን ነህ? ሊቨርፑል የመጀመሪያ 5 ሳምንት መርተ ዝም ብለህ የምትደበደብ ከሆነ ሊቨርፑል ነው ማለት በፍጹም ነው ማትችሉት። እንዴ ሸንዳይሽ እንዴት ነው የሚችለው? ሲጀምር ለኖቲንጋም የሚሆን ሰው በቃ ይከላከላል፣ ሄዶ ያገባባል። ኖቲንጋሞች ባክ ቱ ባክ አምናም ዘንድሮም አንፊልድ ላይ ማለት ሰጧችሁ። በጣም አትችሉ። ሜዳችሁን አስከብሩ እንጂ እናንተ እናቴ ትሙት ምን ሆናችሁ ነው? እሱ ጸጉር የለው ራሱ መላጣ በየደረሰበት የሚላጣጣሉ።
አይ ስሎትዬ እኔ መላጣ ሼባ ኖቲንጋም ላጨሽ አይደል? ሼባ ተልከሰከሰሽ ካደች። ወጣ በል ወደዚህ ወጣ በል። የዋንጫ ተፎካካሪ ቲም ወጣ ወደዚህ ወጣ በል ወጣ በል ወጣ በል። ዘንድሮ ዋንጫ ምንም ሁላችሁም ማለት ነው የሆነ ለቁጥር ማማ ነው የምትጮህ። ካምዳውን አረጋግጠን ነው ዋንጫው የምንበላው። ነገ ዶሮ ገንጥለን አርደን እንበላለን ጠብሰን። ደራደሩ ባይ አናዘር ዋን ተሰጣት ሊቨርፑል። ይሄ ቪዲዮ ከ30 በላይ ላላችሁት ነው። ከ30 በታች ያላችሁት ሌላ ከዲቤት ጋር ብሬ ቀውራችኋል። ይሄ ከ30 በላይ ያለው ላስት ሲዝንማ ብዙ ያያችሁ ደጋፊዎች ስለሆናችሁ ዋንጫውን በልታችሁም ብዙ ያላወራችሁብን ከ30 በላይ ያላችሁ ናችሁ። ስለዛ ማኑ ብዙ ጥያቄ እየቀረበኝ ድሮም አርሰናል ሁለተኛ ክለቤ ነው ስትሉ እናንተ ብቻ ናችሁ ሀቅ እያወራችሁ ነበር። እነዚህ ፈላዎችማ አሳክሳም ናቸው። አሳዩን ገባችኋል? እናንተ ግን ማኑ ወደ ሁለተኛ ክለባችሁ ለጊዜያዊ መሸሸጊያ አፕላይ ማድረግ ትችላላችሁ። ከ10ችሁ 7ችሁ መምጣት ትችላላችሁ። ተረዳችሁኝ አይደል? እናንተ እንደምትከተሉኝ ያውቃሉ። እነዚህ ህፃን ልጆችን ግን ለምን እንደጠመረኳቸው አያችኋል? ለምን እንደጠመርኳቸው ላስት ሲዝን ማኑ ትንሽ አሪፍ ነበሩ። ግን የሲቲና የአርሰናል መዳከም ነው እንጂ እኛ 89 ነጥብ አምጥተን ዋንጫ ሳንበላ 84 ነጥብ ያመጣው ስሎት ነው ዋንጫ ያበላው። ግን ከማን ሲቲ በላይ አወሩብን። ማን ሲቲ እኮ በብቃት በልጦን እኮ ነው ሁለቴ ካፍንጫችን ምንትፍ ያደረገው። ግን ያወራው እነዚህ ፈላዎች ይወክሏቸዋል ወይ? መማር የለባቸውም ወይ? መኮርኮም የለባቸውም ወይ? እኔማ ማን ነው ያለፈው ዓመት ቂሜን ገና በ12 ሳምንት ፈጣሪ መለሰልኝ። አሁን ለቶፕ 4 ራሱ ትሰጋለሽ። አሁን የእውነት ማን ለትላልቆቹ ስል ላሽልል ነው በቃ መቋጠሩ ራሱ ላሽልል እንዳትሞቱ፣ በደም ብዛት በደም ግፊት ምናምን እንዳትሞቱ ማለት ፈላዎቹማ ኦልሬዲ በቃ አሁን 2 ሳምንት 3 ሳምንት ይጠፉና በግል ጉዳይ ምናምን ነገር ጠፍቼ ነበር ምናምን ነገር አሁን ብቅ ብያለሁ ምናምን ይላሉ። እንደዛ ነው የሚባለው። መጀመሪያም ስታሸንፊ ነው የመጣሽው እንጂ አንቺ የትናንት ደጋፊ። እኔ ስለ ሊቨርፑል ሳወራ እንዳትመልስልኝ ሄደህ ጎስት ልክ ነው ወይ ብለህ ታላቅህን ጠይቅ። ገባህ? አሁን በቤትህ ሰው ራሱ ልትኮረኮም ነው። ለምን አባወራ ተብለህ በቤትህ ሰው ልትኮረኮም። የሼባዎች አይዟችሁ ቶፕ 4 ያሰጋል። ማን እልህ አይለቀኝም። ሞከርኩኝ እኮ ማን ላለመቋጠሩላ ግን በቃ እልህ አይለቀኝም ማን። ኔክስት ጌም ዩ አር ባክ ኦር ኖት ከኔ ተጠብቃላችሁ ብዬ ገምታለሁ። ሲኒየሮቹ ላስት ሲዝንም ከኔ ነበር የሰሙት አርነ ስሎት ዋንጫ እንደይባል። ቶፕ 4 ትገባለህ አትገባም ከኔ ጠብቅ ያራላለች። ኢሳቅ ያገባል አያገባም፣ ቨርትስ ያገባል አያገባም ከኔ ጠብቅ። እሺ እንዳታወራ ካሁን በኋላ እንዳታወራ። እኔን አማክረህ ብቻ ነው ማውራት የሚፈቀድልህ። ፈላው የሼባው ፈላዎች ማለት ጸጥ በል። 3 ደጋፊ ሆነ ትቀራለህ። 7ቱን ወስጃቸው ማለት ወደ ሁለተኛ ክለባቸው ይመጣሉ። አርስዬ ነፍሴ ይላሉ። ወይ ዘንድሮ። እሺ ምንድነው የሚሻለን ዘንድሮ? ምንድነው የሚሻለን? ይኸውልህ ስሎት ምሁርም ነው ደደብም ነው። ምሁርነቱን አምና አሳይቶናል። ደደብነውን ደግሞ ዘንድሮ ቁልጭ አድርጎ በደንብ አድርጎ ልክ እንደዚህ እያሳየን ነው በተከታታይ ማለት ነው። ታክቲክ ላይ ምናምን አይደለም። ድድብናው ምንድነው? ወሳኝ የሆኑ ተጫዋቾችን ለቆ አውጥቶ በአንድ ጊዜ ቡድን ገነባለሁ ብሎ አዳዲስ ተጫዋቾች ማምጣቱ። ይህም ደግሞ የክሎፕ ቡድን ነው እየተባለ ሲታማ ብቻ ስለሰማ ያን ነገር ሙሉ በሙሉ አፈርሳለሁ ብሎ የነበረውን ደህና ቲም አፍርሶ እንደ አዲስ ገነባለሁ ብሎ ድድብናውን ቁልጭ አድርጎ አሳየ ማለት ነው። በዚህ መልኩ እኛም ደግሞ በጣም ትልቁ ችግራችን ገና ለገና ተጫዋቾች አስፈረመን ብለን በጣም በትልቁ ኤክስፔክት ማድረጋችን ነው። ትልቅ ነገር ማቀዳችን ማለት ነው። ይሄ ራሱ እኛ ራሱ እዚህ ጋር ደደቦች ያስፈልናል። ምክንያቱም እነ ኤሊየት ሲወጡ እነ ዲያስ ሲወጡ ሌላውን ኤሊየት እኮ ሲወጣ ምንም አላለም። ገና ለገና አዲስ ተጫዋቾች አስፈረሙ ብለን ማለት ነው። ትልቁ ችግራችን እዛ ጋር ነው። በቃ ያን የመሰለ ልጅ ኤሊየት እንግዲህ ታውቃላችሁ ከተቀየረ ወንበር እንኳን ተነስቶ ሲያደርግ የነበረውን በፊት በክሎፕም ጊዜ በስሎትም ጊዜ አምና ማለት ነው። ያን የመሰለ ተጫዋች እንኳን ስናጣ ምንም አልመሰለንም። ምንም አሁን ማን አለ ተቀያሪ ወንበር ላይ? ከየት ይመጣል ቻንስ ክሬት? ወፍ የለም። ቡድኑ አልተገነባም፣ አልተዋደም፣ አልሻለም መስሎት